ፍቅርን በደንብ የሚያፈስብኝ ለአላህ ተገዥ ሆነን ባልተመኘው ትላለች የሰይዱና አቡበክር ልጅ ሆነችው ኡሙ ኩልሱም። ታዲያ አላህ ምኞቷን ተመልክቶ ከ10 ጀነት ከተመሰከረላቸው አንዱ የሆኑት ጦልሃ ኢብኑ ዑበይድላህን ለገሳት እና ለሷ የነበረውን ፍቅር እንዲህ ስትል ትገልጻለች። ሲያየኝ ፊቱ ያበራል፣ ድምጼን ሲሰማ ፈገግ ይላል፣ ካለቀስኩኝ ያለቅሳል። ሰላት ውስጥ ከራሱ በፊት ዱዓ ሳያደርግ አይተወኝም ነበር። ሲያመኝ ህመሙ ከኔ ይብስ ነበር። እንደውም ህመሙ እሱ ላይ ያለ ይመስል ነበር። ከበላ አስቀድሞ ያጎርሰኝ ነበር፣ በእጁም ነበር የሚያበላኝ። በውስጥም በውጭም ኩራቱና ልዕልናው ነበር ትላለች። እናንተስ የትዳር አጋራችሁ ምን አይነት እንዲሆን ትመኛላችሁ? ዱዓችሁንና ምኞታችሁን በኮሜንት ላይ አስቀምጡ። ለአላህ ብዬ ወዳችኋለሁ።